አብርሃም ንግግር አይችልም የምንለው እኮ ያለ ምክንያት አይደለም። እኛ ሰዎች ምክንያት አለን እና እሷም በሱ ቤት አዋቂ ነው፣ ጎበዝ ነው፣ በጣም ኮንቴንት ክሬተር ነው ምናምን ነገር አይደለ። ግን አይዲያው ሁሉ በሰው ነው እና አሁን ከእህቱ ጋር ተኮራርጆ ያወራው ነገር በጣም ነው የሚገርመው። ሲጀምር እህቱ ያወራቸውን ነው እሱ እዚህ ጋር ቁጭ አድርጎ ያወራው ከሩታ ላይ እና ሲቀጥል ደግሞ ሄርሜላን ብለህ ከመጣ ሌላ ታሪክ መቀባጠር እኮ አይጠበቅብህ። ምንድን ነው አንተ እኔ ተፈላጊ ነኝ አልክ እኮ አይደለ? ልክ እንደ ተፈላጊ አይነት ስሜት ነው እየተሰማህ ያለውና ሩታን የተናገርካት ነገር ትናንት ለመጣች ሴት ትዳር የምታፋታ በትዳር መካከል ገብታ ትዳርን ላመሰቃቀለች ሴት የልጅን እናት በዚህን ያክል መናገር በዚህን ያክል ከፍ ዘቅ ማድረግ ግን በጣም አሳፋሪ ተግባር፣ ያሳፍራል። በጣም ነውር ነው። እንደዚህ አይደረግም። እና ሲጀምር አንተ እንደዚህ ብሎ የሚመክርህ ሰው የለም። እውነት ለመናገር ያው ነገሮችን እንድታጋግላቸው እንድትሄድባቸው እንጂ አንተን ከስህተትህ የሚመልስ ቤተሰብ እንደሌለ ድሮ ነው ያወቅነው እኛ ማለት ነው። አንተ ከአባትህ እንኳን አፈንግጥ የወጣ ሰው ነህ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ይብዛልኝ የእኔ ወዶችዬ። እንግዲህ በድጋሚ ተገናኝተናል ማለት ነው እና ያው እህቱም እንዳያችኋት ተውረግርጋባት ነበረ ከሩታ ላይ ከቤተሰቤ ጋር ውጪ ከቤተሰቤ ራሱ ረጂ አንቺ መግባት የለብሽም እያለች ልክ እንዳልተዋለዱ ሁሉ እች ልጅ እንግዲህ ከአብርሃም ልጅ ወልዳለች፣ ግን ምንም ነገር እንደሌላት አስመስላ ነው ስታመነጫጭቃት የነበረ ማለት ነው። አሁንም ወንድምየው በሄርሜላ ምክንያት ሩታን ለመሳደብ ቀጥ ብሎ የመጣ እስከሚመስለኝ ድረስ ነው ሲናገራት የነበረው ማለት ነው። እና አንተ እኮ ሲጀመር ተንኮላ አያውቅም። አንደኛ ነገር ሴቶችን ካላስለቀስ የሰውን ባ የሴትን ባ ካላየህ ምንም ደስ አይልም። ዩቲዩብ ራሱ የሰራህ አይመስልህም እውነት ለመናገር። ሲቀጥል ደግሞ አንተ ይሄኔ ደብቃትም ሊሆን ይችላል እኮ ማለት የሆነ ቦታ ላይ ቁጭ አድርጋ ይሄኔ ከቤቷም ትኖራለች እኮ በቃ አንቺ ሚዲያ ላይ መታየት የለብሽም እንደዚህ ብለን እንስራ ብለን ማሳመናት ሊሆን ይችላል። አንተ እኮ ሰውን ለማሳመን አንደኛ ስለሆንክ ማለት ነው። በውሸት ደረጃ አንደኛ ነው ሰውን ለማሳመን እና እንደፈለክ መስራት እንዲመች አንተ ስራ ግድ የለም ስራውን ስራ። ግን ሩትዬን ከዚህ ጋር ማቃለሉ፣ መሳደቡ፣ መናገሩ ስለምን አስፈለገ ማለት እንደው ካንተን ብሶ ራሱ እንደዛ ስጮህ እኔ ገረምከኝ እኮ። ምንድን ነው እንደዛ የሚያስጮህ? ማን ነው እንደዚህ የልብ የሰጠ ግን አብርሃም እና ማለት ነው። ሄርሜላ ጠፋችም አልጠፋችም ሩታን እኮ ምንም የሚመለከታት ነገር የለም። ሩታን ጠርተ ማናገር ራሱ በጣም ልታፍር ነው የሚገባ። የምር የልጅን እናት ጠርተ የአሁኑ ውሽሚትን አንቺ አግተሻታል ማለት በጣም አሳፋሪ ነገር ነው። እንደው ይሄ ነገር እጃቸው ከሌለበትስ በኋላ አንተ መልሱን ትችለዋለህ ወይ? እንዴት ነው ልታያቸው የምትችለው? ጀመር ሰው ከጠፋ እኮ ማለት ነው ሰው ሆነ እንደ ፖሊስ ማለት አሁን ሩታና ኤፍሬም በእኔ በኩል በቃ እንደ ፖሊስ ነው እኮ ያየዋቸው ማለት አብርሃም ሄዶ እነሱ እንደዛ ሲያፋጥጠና የሰው ልጅ ሲጠፋ እኮ ማለት ነው ቀጥ ብሎ ከህግ ደረጃ ነው የሚመለከተው አይደል እንዴ? ምንድን ነው መረጃ በሌለህ ነገር ምንም በማታውቀው ነገር ገና በመሰለኝና በደሳለኝ ሄደ እናንተን የወሰዳችኋት አውቃለሁኝ። ምንድን ነው እንደዚህ የምታደርጉት? እየታየህና ነው ሲወስዷት እንዴ? አይደብርም እንዴ? ሸም እኮ ነው። ሄርሜላ እንኳን መደበቅ አይደለም ማለት ነው እንጦሮጦስ ብትገባ ሩትዬ ምን አገባት? ምን ይመለከታታል? እሷ እኮ ያንተ ሚስት ጠባቂ አይደለችም። ሄርሜላ ደግሞ ሰው ነች፣ እንደምናውቀው ከሆነ ሰው ነች፣ በግ አይደለችም። ያው ጠባቂ የሚያስፈልጋት በግ ነው እንግዲህ ማ እያለ ሄዶ ከሰው ማሳ ስለሚገባ ያው የሚመልሰው ያስፈልገዋልና ሰው ናት ብለን ስለምናስብ እሷ ጠባቂ አያስፈልጋትም። ለምን እነሱ ይወስዷታል? ከወንድምህ ጋርስ በዚህን ያክል ደረጃ በወረደ ነገር ለምን ትጋጫላችሁ? አይደብርም? ይደብረዋል ብላ አታስብም? እንደ አንተ ይሄ ሲጀመር የአብርሃም ሴራ ነው። ሴራው ምንድን ነው? አሁን ሩታና ማን ነበር ኤፍሬም በጣም ፒስ ናቸው አይደለም? ስለዚህ ሁለቱን ለመለያየት በሁለቱ ሌላ ቅራኔ ለማስገባት እየጣረ ነው ያለው። ብዙም ሆነ አብርሃም ኤፍሬም ከሩታ ጋር በመሆኑ በጣም ውስጣቸውን በልቷቸዋል። በቃ ከእሷ ጋር እንዲያዩት አይፈልጉም። ኤፋ ደግሞ ሩታ አስገድዳው ሳይሆን ሂሊናው ስላለው ብቻ ሩታ ከመጀመሪያውም አብሯት ስለመጣ ብቻ ያንን ነገር ስላየ ብቻ ነው አብሯት የሆነ እንጂ ምንም ሩታ ምንም ብለው አይደለም፣ ከኔ ግን ጎን ሁን ብለውም አይደለም፣ ምንም ብለው አይደለም። እና ያንተን ሄርሜላ የትን መፈለግ ትችላለህ። ሲጀመር ሄርሜላ ድጋሚ እንዳትመጪ ፕሊስ፣ በቃ እንለምንሽ፣ ትሰሚናለሽ ግጥም አድርገሽ እና ባለሽበት እዛው ቅርቅር ብለሽ ተቀመጭልን። ወይኔ እንዴት እንደሰፋን እኮ የምር ይህን 2 ቀን ሄርሜላን ስላላየዋት እኔ በበኩሌ ደስ ብሎኛል። እፎይ ነው ያልኩት ማለት ነው። ሩትዬን ባየሁበት አይኔ እሷን ሳየው ይዘጋኛል ሁሉ ነገር ማለት ነው። ማለት እኔ ይሄን
ስናገር በመልኳ ምናምን አይደለም እኮ ቤተሰብ፣ ግን ስራዋ ሁሉ ብልግናዋ፣ የሰውን ትዳር ማፍረሷ በቃ ፊቷ ላይ ቁጭ ብሎ ስለሚታየኝ ማለት የምሬ ነው። እኔ በጣም ነው የምታናድደኝ እውነት ስነግራችሁ ማለት ነው። ሄርሜላ በቃ ሀቆን ልንገራችሁና ያደረገችው ነገር በጣም በጣም ብልግና ስለሆነ ያን ነገር ራሱ የሆነ ጥፋት መስሎ አይሰማትም። ያደረገችው ነገር ከሰው ህይወት መካከል እንደገባች ስለማይረዳት ሳያት ዝም ብሎ ታናድደኛለች ማለት ነው። እናማ ሄርሜላ እንደው በዛው ጥፊ እናቴዋ ጥፊ አንቺ ሲጀምር አውርጅ ብለሽ መሄድ ልማድሽ ነው። ደግሞ ወይኔ ቤተሰብ የረሳሁት ነገር አዲስ ትዳር የምታፋታው አግኝታ ነው እቺ ሴትዮ። ከምሬ ነው የምላችሁ። አዲስ ልክ እንደነሩታ ጥውልቅ ብላ የገባችበት ትዳር አለ። እሷ ትዳር ከማፋታት ወደኋላ ስለማትል ሲጀምር ቤተሰቦቻቸው የሰው ነው የሚያስመኛቸው። አሁን እቺ አክስቷ ማነች? እቺ ዘረጦ ማን የምትባል አክስቷ ስም አጠፋኝ፣ እኔ ስሟን አላውቅምና አቤል ተብዬው አፈቀርኩ ምናምን የሚላት ማለት ነው። እሱም እኮ የሰው እኮ ነው። ሶሊ የምትባለው እንግዲህ የአቤል እንደነበረች ነው የምናውቀው። በስነ ስርዓቱ እንኳን እንደታጣሉ አላውቅም እኔ። የሆነ ጊዜ ላይ ይገናኛሉ፣ የሆነ ጊዜ ላይ ይጣላሉ ነው። እሷም የሰውን ህይወት ቀማች። እንዴ ዘራችሁ ግን ምንድን ነው እናንተ? ኧረ እናንተዬ ምንድናችሁ ግን? የሰው ነው እንደሚያስመኛችሁ እና ምንድን ነው ሄርሜላ አሁንም እንደው አታፍሪም? ኃጢአት ሌላ ትዳር ልታፋች ሂደሽ ባልሆነ የለመደ ልመድ እኮ በጣም ከባድ ነገር ነው። አታደርጉ አይባልም እኮ። እና ወደ አብርሃም ስመለስ ማለት ነው፣ አብርሃም በዚህ ያክል አፍህን ባትከፍት ጥሩ ነው። ይቅርታ መጠየቅ ከመቼ ወዲህ ነው ክፋት ሊሆን የሚችለው? አንተ እሷ እኮ ተበድላ ነው፣ በእናትህ ተበድላ፣ ልቧ ቆስሎ አስለቅሳት፣ በዚህን ያክል ጠንካራ ሆና ሁሉን ነገር ትታ ይቅርታ የጠየቀች ደግሞ ያንተ በደል እኮ ተረስቶ አይደለም። ለምንድን ነው የማይገባ አንተ እንደ ድንቁር ያልክ ማለት ነው። ያንተ በደል ተረስቶ ሳይሆን እሷ ያንተ ትላትሎች፣ ያንተ በጎች፣ ያንተ ቁጭሎች እዚህ ዩቲዩብ የሚሰሩት ማለት ነው ሩታን ሳይለጥፉ ሩታን ሳያነሱ ቪዲዮ አይሰሩ በየቦታው ስሟ እንዲነሳ አትፈልግም። ይችልች በሌለችበት መዋል ስለሌለባት ያን ነገር እንዲቆምባት በቃ እኔ ከእናንተ ያለኝ ነገር አብቅቷል፣ በሰላም ነው መፍታት የምፈልገው ብላ ያንን ነገር ነው ይቅርታ የጠየቀችው እንጂ አንተ አሩጠህ እኔ መተሽ ይቅርታ ጠይቅሽኝ እንጂ እኔ መቼ ፈለግኩሽ? እሷስ መቼ ፈለገችን? እኔ እኮ እንደዚህ ዝቅ ከፍ የምትልል የምር አፍቅርሃን ነው እንዴ የሚመስለው? አብርሃም ግን ሩታ አፍቅራው ነው የሚመስለው። አይ አንዳንዴ ነገሮችን በሌላ አንግል አያቸው። አብርሃም እንደ ተፈላጊነት ስሜት አይሰማ። ሩታ በዚህን ያክል እንደው እኛ አንናገርም ብለን እንጂ ማለት ነው። የምሬን ሩታ በዚህን ያክል የምትሆንብ አይ እንደው ተውት እስኪ። ሁሉም ቢናገሩት ሆድ ባዶ ይቀራል። የሩታን ሀሳብ ማንም አይረዳውም። በነገራችን ላይ እንኳን አንተ ከረፈፉ ማለት ነው። ሲጀምር አውቅሻለሁኝ ብታውቃትማ ኑሮ እኮ አንተ ትዳርን ፈትታ አትሄድም ነበረ። ምንም እኮ ስለማታውቃት ነው። የሩታን ማንነት፣ የሩታን ምንነት፣ የሩታን ልብ ስለማታውቃት ነው ሌላ ገላ ለምዳ አሻፈደኝ ብለህ የሄድከው ማለት ነው። እና ምን ነው እዛች ሻፋዳ ሚስት ጋር ሆነ ራስን ቻል። ሩትዬን አታነካካት፣ ከዚህ ጋር አታስገባት። በጣም ነው የሚደብርብህ። ኮፒ ሁሉ ነገራችሁ ኮፒ። ጭራሽ የትን ኮፒ አድርገህ መተህ ከዚህ ጋር አንተ ልትዘረጠጥ ያምርሃል እንዴ? ስነ ስርዓት ይኑር አብርሃም። ድራማህን ከጀመርክ ከዛው ሩታን ያላካተተ ድራማ ብትሰራ የተሻለ ነው ብዬ አስባለሁኝና እንዲሁ ከሱም ብዙ ተንጨረጨረ እኮ። ወይኔ ጉዴ ፈላ አበደ። አይኗን ሊያወጣት እኮ ነው ይሄኔ። አሁን ሩትዬ የሆነ ነገር ተናግራ እሷን ለማስጠመድ ነው ከዛ ጋር እንደዛ ስትወረገረገ የነበረው ማለት ነው። መቼም ታውቃታለህ የሩታን ጀግንነት፣ የሩታን ወንድነት ራሷን እየተቆጣጠረች ስለምታወራ ነው እንጂ ማለት ነው። እንኳን አንተን አይደለም ረኔ የምልበል ጌታ ሆይ ድረስ ይሄ የማይገባው ንፍዝ ያለ ነፈዝ